ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግና አገዛዝ በጉልበት ስራ የተሰማሩ ወጣቶችን አፍኖ የሰላም አማራጭ የተቀበሉ ታጣቂዎች በሚል ሐሰተኛ መረጃ እያሰራጨ መሆኑ ታውቋል። ሰሙታላችሁ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝና ሰሜን አማራ ቀጠና በላይ እዝ በደቡብ ጎንደር አርብ ገበያ ባደረጉት የጋራ ተጋድሎ ድል ተቀዳጅተዋል። ዝርዝር ያውደ ግንባር መረጃዎችን ይዘናል። አብይና ጌታቸው በጠለምትና በወልቃይት ለሚፈጽሙት ህገወጥ የማዕድን ቁፋሮ ጥበቃ የነበሩ አካላትን አሰልፈው ፋኖ እጅ ሰጠ ማስባላቸው ተሰምተዋል። በጋምቤላ ክልል ከሰሞኑ በነበረ ግጭት ከ40 በላይ ሰዎች ሳይገደሉ እንዳልቀረና በርካቶችን መቁሰላቸው ተነግረዋል። በአውስትራሊያ በአይሁድ ማህበረሰብ ላይ በተፈጸመ ጥቃት 15 ሰዎች እንደተገደሉና 42ቱ ደግሞ ጉዳት እንደደረሰባቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግና አገዛዝ በጉልበት ስራ የተሰማሩ ወጣቶችን አፍኖ የሰላም አማራጭ የተቀበሉ ታጣቂዎች በሚል ሐሰተኛ መረጃ እያሰራጨ መሆኑ ታወቀ። የብልጽግናው አገዛዝ የጉልበት ሰራተኞችን፣ የባጃጅ አሽከርካሪዎችንና የሊስትሮ ባለሙያዎችን በማፈን የሐሰተኛ ፕሮፓጋንዳው ሰለባ እያደረጋቸው ነው። አገዛዙ እስረኞችን ሰብስበው የሰላም አማራጭ የተቀበሉ ታጣቂዎች በሚል በአዲስ አበባና በሌሎች ከተሞች ሰልፍ ሊያካሂድ መሆኑን ከምንጮች ሰምቻለሁ ሲል መረብ ሚዲያ የዘገበው። አገዛዙ በተለይ በደብረ ማርቆስ ከተማ በርካታ ቁጥር ያላቸው በጉልበት ስራና በሌሎች የስራ መስኮች ተሰማርተው የነበሩ ወጣቶችን አፍነው ወደ ባህር ዳር የወሰዳቸው ሲሆን በተመሳሳይ በሌሎች ከተሞችም ወጣቶችን እያፈነ ሊያካሂድ ላሰበው የሰልፍ ትርኢት እያዘጋጃቸው መሆኑ ታውቋል። በየከተማው በገፍ እየታፈሱ ከሚገኙ ወጣቶች መካከል ተከታታይነት ያለው መድኃኒት የሚወስዱና የአእምሮ ህሙማን ጭምር እንደሚገኙበት ነው የተገለጸው። የብሔራዊ ተሃድሶ ኮሚሽን እጅ የሚሰጡ የፋኖ አመራሮችና አባሎችን በአዲስ አበባና በሌሎች ከተሞች የሰልፍ ትርኢት በማድረግ ለማሳየት እቅድ መያዙን መዘገቡ ይታወሳል። የተሃድሶ ኮሚሽኑ እጅ የሰጡ ታጣቂዎች በሚል ሰልፍ ለማካሄድ እቅድ ይዞ የነበረው ሰሞኑን እነ ማስረሻ ሰጤ እጃቸውን መስጠታቸውን ተከትሎ ብዙ ኃይል እናመጣለን ያሉትን ተማምኖ ነው ተብሏል። ነገር ግን እነ ማስረሻ እናመጣለን ያሉትን ኃይል ማምጣት ባለመቻላቸው እጅ ይሰጣሉ ያሏቸው የፋኖ አመራሮች እስካሁን ለምን አልሰጡም በሚል ኮሚሽኑ እነ ማስረሻ ሰጤን በደብዳቤ ጠይቀዋል። የተሃድሶ ኮሚሽኑ እነ ማስረሻ አባሎቻችን ይመጣሉ ባሉበት ቀን ባለመምጣታቸው የሰልፍ ፕሮግራሙ እንደተጓተተበት ገልጾ በአጭር ቀናት ውስጥ እንዲመጡ አስደርጉ ሲል በምክትል ኮሚሽነሩ ብርጋዴር ጀነራል ደርቤ መኩሪያ የተፈረመ የማስጠንቀቂያ ደብዳቤ ለእነ ማስረሻ መስጠቱ ይታወሳል። ለወዳቸው አድረው የህልውና ትግሉንና የአማራ ህዝብን የካዱት እነ ማስረሻ ሰጤና መስፍን ወደሚያውቋቸው ፋኖች ስልክ እየደወሉ አዲስ አበባ ከተማ ውስጥ ባለ 3 መኝታ ክፍል ያለው ኮንዶሚኒየም ቤት እናሰጣቸዋለን፣ ከግማሽ ሚሊዮን ጀምሮ የስራ መንቀሳቀሻ ገንዘብ ለእያንዳንዱ ሰው ተመድቧል በሚል ለማማለል እየሞከሩ ቢሆንም ነገር ግን አፍንጫቸውን ላሱ የሚል ምላሽ ተሰጥቷቸዋል። እነ ማስረሻ ይመጣሉ ያሏቸው የፋኖ አመራሮችና አባሎች በመቅረታቸው አገዛዙ የሰልፍ ትርኢቱ ከሚስተጓጎልብኝ በሚል ወጣቶችን ከየመንገዱ፣ ከየመዝናኛ ማዕከሉ፣ ከየስራ ገበታቸውና ከትምህርት ቤቱ በግዳጅ እያፈሰ የሰላም አማራጭ የተቀበሉ ታጣቂዎች በሚል ሐሰተኛ መረጃ እያሰራጨ መሆኑን የተነገረው። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝና ሰሜን አማራ ቀጠና በላይ እዝ በደቡብ ጎንደር አርብ ገበያ ባደረጉት የጋራ ተጋድለው ድል አገኙ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝና ቴዎድሮስ እዝ በጋራ ባደረጉት አውደውጊያ ድል ተቀዳጅተዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ መንትዮቹ ክፍለ ጦር ትናንት ታህሳስ 5 2018 ዓ.ም በሻለቃ ገደፈው አይዘንገውና በሻለቃ ዳንኤል የተመራ በደቡብ ጎንደር ዞን ደራ ወረዳ በአርብ ገበያና አካባቢው ከበላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ ኮር ጋር በጥምረት ያገዛዙን ኃይል አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በተመሳሳይ በዚሁ በደቡብ ጎንደር ቀጠና በላይ እዝ ከማጥራትና ማብቃት ንቅናቄ በተጓዳኝ ወታደራዊ ድሎችን እያገኘ መሆኑን አሳውቋል። በጎንደር ደቡባዊ ቀጠና የተለያዩ ወረዳዎች ያገዛዙን ኃይል የመደምሰስ ውጊያ የቀጠለ ሲሆን መካነ ኢየሱስ፣ አርብ ገበያ፣
ጉማራና አንበሳሜ ከተሞች የብርሃኑ ጁላ ሰራዊት የአማራ መሬት ወደ መጣበት ላይመለስ መቀበሪያው እንዲሆን ፋኖቹ በቀጠናው የመሸገውን ኃይል ደምስሰውታል። አፋብሃ በላይ እዝ ሜጀር ጀነራሉ ባንተ አባተ አንደኛ ኮር ጉና ክፍለ ጦር ጣና ግላውዲዮስ ክፍለ ጦር መካነ ኢየሱስ ጉማራ አንበሳሜ ከተማ የመሸገውን የአገዛዙ ኃይል የተለያዩ ብርጌዶችን በማሰለፍ አጥቅተውታል። በአርብ ገበያ ከተማ ደግሞ ቴዎድሮስ እዝና በላይ እዝ በመጣመር ታላቅ ድል አግኝተዋል። በምስራቅ አማራ ቀጠና ደግሞ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ አገዛዙን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ትናንት ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ በነበረ ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎችን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። በተመሳሳይ አርበኛ ኢንድሪስ ይማም የሚመራውና በወረኢሉ ለገሂዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው የሚኒሊክ እዝ ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ እዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ለሕክምና ወደ ጤና ተቋም ተጭነው ተወስደዋል። የአገዛዙ ወታደር አስክሬንና ቁስለኛ ጭኖ ወደ ወረኢሉ ከተማ ሲሸሽ በከባድ መሳሪያ የአርሶ አደሮችን የደረሰ ሰብል አቃጥሏል። ይህ በእንዲህ እንዳለ የአፋብሃ ሚኒሊክ እዝ በእጁ ያሉ ምርኮኞችን እንዲረከበው ቀይ መስቀል ጥሪ አቅርበዋል። በወሎ ቤተ አማራ ግንባር ብቻ በቅርቡ የዓለም አቀፉ ቀይ መስቀል ማህበር የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። እንዲሁም 6 የብልጽግና ዙፋን ጠባቂ ሰራዊት ካላ ኮርማ ክፍለ ጦርን መቀላቀላቸው ተገልጿል። የአገዛዙን ሰራዊት የማስኮብለሉ ስራ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር 6 አባላቶቹን ከነሙሉ ትጥቃቸው ተረክበዋል። በዚህም የኮበለሉት ሰራዊቶች 6 ክላሽ እና የወገብ ትጥቅ 7 ኤፍ1 ቦምብ 1160 ክላሽ ተተኳሽ በመያዝ ካላ ኮርማ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ ከፍተኛ አመራሮችም አቀባበል አድርገውላቸዋል። አብይና ጌታቸው በጠለምትና በወልቃይት ለሚፈጽሙት ህገወጥ የማዕድን ቁፋሮ ጥበቃ የነበሩ አካላትን አሰልፈው ፋኖ እጅ ሰጠ ማስባላቸው ተሰማ። ሀጎስ የሚባል የፋኖ መሪ በጎንደር አይታወቅም ሲል በጉዳዩ ላይ ምላሽና ማብራሪያ የሰጠው የአፋብሃ ሰሜን አማራ ቀጠና በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ባለፉት ዓመታት አማራን አንገት አስደፋለሁ በሚል የመጣው የአብይ አገዛዝ ያልገመተውና ያልተነተነው አጸፋዊ እርምጃ ተወስዶበት እየፈራረሰ ይገኛል ብለዋል። አርበኛው ጉዳዩን ሲያብራራም በጠለምት ወልቃይት ጠገዴና አካባቢው በተለይም የተከዜ ተፋሰስና ዘሪማ ተፋሰስ የአብይ ባለስልጣናትና የጦር መሪዎች ከነጌታቸው ረዳ ጋር የማዕድን ቁፋሮ ህገወጥ ኔትወርክ እንዳላቸው ያነሳል። ታዲያ የማዕድን ብዝበዛው ዝም ብሎ የሚሰራ ሳይሆን የጥቅም ኔትወርኩ አካል የሆነ የታጠቀ ቅጥረኛ ጥበቃ ቡድን ያስፈልጋቸዋል ያለ ሲሆን በጥንቃቄም ተመልምሎ ተዘጋጅቷል ብለዋል። ከዚህ በፊት በማይጋባ በጠለምትና አካባቢው ንጹሐን የጨፈጨፈ ከተከዜ ወደ ሰሜን ከተከዜ ወደ ደቡብ እየተዛወረ ከአማራ ግዛት አለ ስትለው ከትግራይ ግዛት የሚሻገር በወንጀል ተጨማልቆ ተስፋ የቆረጠውን ሀጎስ የተባለ ግለሰብ ከግብረ አበሮቹ ጋር መልምለው ለወርቅ ማውጣት ተግባር የታጠቀ የጥበቃ የኃይል አማራጭ አድርገው በቅጥረኝነት በደሞዝና በጥቅማ ጥቅም እንደተሰማራ ገልጿል። አርበኛ ዮሐንስ አያይዘውም የማዕድን መንግስታዊ ዝርፊያውን እስከ ኔትወርኩ በቀጣይ በሰፊው ይፋ እናደርጋለን በሚል ወቅታዊውን ጉዳይ ማብራራቱን ቀጥሏል። ይህ ቡድን ከዚህ ቀደም በፈጸመው ወንጀል በፋኖ ሲታደን ትግራይ ሽሬ መሽጎ መቆየቱ የሚታወቅ ሲሆን በኦህዴድ ጀኔራሎች የዝርፊያ ኔትወርክ ከለላ እየተሰጠው ከወርቅ ማዕድን በዝርፊያና በቅጥረኝነት ተሰማርቶ ቆይቷል ሲልም ገልጾታል። ታዲያ ጦርነትን በድል የመቋጨት ስንፈታ አቅም ያጠቃው አብይና ቡድኑ በቅርቡ በሐሰተኛ የሚዲያ ጫጫታ ብዥታ ለመፍጠር በማለም የወርቅ ዝርፊያ ተባባሪ የሆነውን ቡድን የፋኖ መዋቅር አካል የነበረ በማስመሰል ፕሮፓጋንዳ ለመስራት ተጋግጧል ሲል አብራርተዋል። በየትኛው ድርጅት፣ በየትኛው ክፍለ ጦር፣ በየትኛው ብርጌድ ተጠርንፈው እንደነበረ ያልተረጋገጠ መሆኑን መገንዘቡ ነገሩ የተለመደ የሴራ ቅጥፈት መሆኑን የሚያጋልጥ ሲሆን ባለፉት ዓመታት በፋኖ ትግል አሰላለፍ ምንም አበርክቶ እንዳልነበራቸው
መሆናቸው ትጥቃቸውና ጠቅላላ ቁመናቸው ልብ ብሎ ለተመለከተ አስቂኝና አሳቃቂ የከሸፈ ትወና ነበር ብለዋል። ተመሳስለው ከሚሰራጩ የብልጽግና መረጃዎች ራሳችንን እንጠብቅ ያለው ፋኖ ዮሐንስ ሀጎስ ምህረት የሚባል በፋኖ የሚፈለግ ወንጀለኛ እንጂ የፋኖ አመራር አልነበረም ኖሮም አያውቅም ሲል ገልጿል። በጋምቤላ ክልል ከሰሞኑ በነበረ ግጭት ከ40 በላይ ሰዎች ሳይገደሉ እንዳልቀረና በርካቶች መቁሰላቸው ተነገረ። ሰሞኑን በጋምቤላ ክልል የተለያዩ ወረዳዎች በተፈጸሙ ጥቃቶች ንጹሐን መገደላቸውን፣ የሰዎች እንቅስቃሴ መገደቡን የጋምቤላ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ በሰሞንኛው ጥቃት ብቻ ከ10 በላይ ሰዎች ተገድለዋል፣ የቆሰሉትም በርካቶች ናቸው ያሉ ሲሆን አንዳንዶቹ የሟቾቹ ቁጥር 40 ሊደርስ እንደሚችል እየገለጹ ነው። በተለይ አቦል ወረዳና ኢታንግ ልዩ ወረዳ አካባቢዎች ንጹሐን ዜጎች እየተገደሉ መሆኑን፣ ጥቃቱ ከዚህ ቀደምም የነበረ ሲሆን በሰሞንኛው ሁነት ደግሞ የጸጥታ አካላት ጭምር ሟችና ቁስለኛ መሆናቸውን የሚያመለክቱ መረጃዎች ከስፍራው ወጥተዋል። ግድያ የሚፈጸመው በተለይ ተሳፋሪዎች ከቦታ ቦታ ሲንቀሳቀሱ መንገድ ዳር በማድፈጥ በተሽከርካሪዎች ጭምር ሲሆን የክልሉ ፖሊስ በበኩሉ ተሳፋሪዎች ላይ ሞትና የመቁሰል ጥቃት መድረሱን ባለፉት ሳምንታት በተደጋጋሚ ማሳወቁ ይታወቃል። የጋምቤላ ከተማ አስተዳደር ከቀናት በፊት በከተማችን ባለው ወቅታዊ የጸጥታ ሁኔታ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከህዳር 30 2018 ዓ.ም ምሽት 1 ሰዓት ጀምሮ መንቀሳቀስ የተከለከለ መሆኑን እንገልጻለን ሲል ማስታወቁ ይታወሳል። ጋምቤላ ብልጽግና ጽህፈት ቤት ኃላፊና የምክር ቤት አባል አቶ አሸኔ አስቲን በክልሉ ከ10 በላይ ሰዎች መገደላቸውን አምነው ነገሩ ግን ግጭት አይደለም ማለታቸውን ቲግቫ ዘግበዋል። ታዲያ ከ10 በላይ ሰዎች የሞቱበትና የክልሉ እንቅስቃሴ የታጎለበት ምክንያት ምን ይሆን የሚለው ግን መልስ የላቸውም። አንዳንድ ነዋሪዎች ግን የሟቾችን ቁጥር 40 ያደርሱታል። እኚህ የብልጽግና ኃላፊ ደግሞ ከ40 በላይ ሰዎች ሞተዋል የሚባለው ሰዎች ተጣልተው አንዱ አንዱን ሊገድል ይችላል። ይሄ የቆየ የብሔር አስተሳሰብ ወደ ቡድን ይወስዳል። ነገሩን በጣም ለማጋጋል የሞቱ ሰዎችን ቆጠራ ይጀምራሉ። ይህን የሚያደርጉት ቅስቀሳ ለማድረግ ነው። ችግሩ እንዲቀጥል እንዳይረጋጋ አረቄ ቤት የሞተውን ሁሉ ይቆጥራሉ ሲሉም አክለዋል። ሆኖም ግን 40 ሰዎች መሞታቸውን እርሳቸውም ጠቁመዋል። የሞቱበትን ምክንያት ግላዊ ጸብ ቢያስመስሉትም። በአውስትራሊያ በአይሁድ ማህበረሰብ ላይ በተፈጸመ ጥቃት 15 ሰዎች እንደተገደሉና 42ቱ ደግሞ ጉዳት እንደደረሰባቸው ተገለጸ። በአውስትራሊያ ቦንዲ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42ቱ ደግሞ ጉዳት ደረሰባቸው። ከተፈጸመው ጥቃት ጀርባ አባትና ልጅ እንዳሉበት የአገሪቱ ባለስልጣናት ይፋ አድርገዋል። ጥቃቱ የተፈጸመው በሂብሬው ቋንቋ ሃኑካ ወይም ቻኑካ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነበር። ሃኑካ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካ ብዙውን ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናት ይቆያል። ጥቃቱ በተፈጸመበት ወቅትም የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ እየተካሄደ ነበር። ጉድለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆን 42 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ገልጸዋል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማላኒዮን ሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ እንዳሉት ታጣቂዎቹ የ50 ዓመትና የ24 ዓመት ዕድሜ ያላቸው አባትና ልጅ ናቸው። የ50 ዓመቱ ግለሰብ መሳሪያ የመታጠቅ ፈቃድ ያላቸው ሲሆን 6 መሳሪያዎች በግለሰቡ ስም መመዝገባቸውን ኮሚሽነሩ ገልጸዋል። ሁሉም መሳሪያዎች በቦንዲ ባህር ዳርቻው ጥቅም ላይ እንደዋሉም ይታመናል። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒስ ጥቃቱን ጸረ ሴማዊ ድርጊት በባህር ዳርቻችን ላይ የተፈጸመ ሽብር ሲሉ ገልጸውታል። ጥቃቱን የፈጸመው የ50 ዓመቱ ግለሰብ በፖሊስ በተተኮሰባቸው ጥይት የተገደሉ ሲሆን የ24 ዓመቱ ልጃቸው ደግሞ በአስጊ ሁኔታ ላይ ይገኛል። በአውስትራሊያ የጅምላ ጥቃት የተለመደ አይደለም። የቦንዲ የባህር ዳርቻ ላይ የተፈጸመው ጥቃት በአውሮፓውያኑ 1996 ፓርተር ወደብ ላይ ከተፈጸመውና 35 ሰዎች ከተገደሉበት ጥቃት ወዲህ በርካታ ሰዎች የተገደሉበት ነው። ፖሊስ ጥቃቱን የሽብር ጥቃት ሲል ፈርጆታል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በበኩላቸው ጥቃቱን በአይሁዶች ላይ የተፈጸመ እጅግ ጭካኔ የተሞላበት ጥቃት ብለውታል። የኮመንዌልዝ አገራት መሪ የሆኑት ኪንግ ቻርልስም በተፈጸመው ጸረ ሴማዊ ሽብር ጥቃት እጅጉን ማዘናቸውን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።